በእኛ ደገፋችሁ ብሎ 15 የገደለባት ከተማ ላይ አብይ አህመድ 58 ጨፈጨፈ። ይሄ ነው እውነታው፣ ይሄ ነው ብለው እያለቀሱ ነው የተናገሩት። ይሄ ነው የማይረሳው። የዝብስቱ በጣም ታሪካዊ ጭፍጨፋ ነው፣ የሚረሳም ጭፍጨፋ አይደለም፣ ለፍርድ የሚቀርብ ነው። ከዛ በመድረስ ቃሊም ላይ ጎንደር፣ ደቡብ ጎንደር ላይ 3 ትምህርት ቤቶች ሰሞኑን በቀናት ውስጥ የተደረጉ ማለት ነው። በደቡብ ጎንደር 3 ላይ ቢጨፈጨፉ በርካቶች ቆስለዋል፣ 7 ሞተዋል። የሟቾቹ መንት ማለት አይደለም። ቃሊም ላይም እንደዚሁ በርካቶች ተጎድተዋል፣ መኖሪያ ቤቶች ወድመዋል። ይሄን ሁሉ አድርገዋል። ዛሬ በሸዋ በተደጋጋሚ የድሮን ጥቃት ተፈጽሟል። በተለይ በመንዝማማ ወረዳ ላይ ጥቃት ተፈጽሞ በርካቶች ተጎድተዋል፣ የሞቱም እንዳሉ ነው የሰማነው። ይሄ ሁሉ የሚደረገው ለምንድን ነው? እንደተናገሩት ፋኖ አለ የለም አይደለም፣ እንደሰማነው አጠቃላይ በሏቸው ከሚል የመጣ ይመስላል ነው ያሉት ነዋሪዎቹ። ምክንያቱም የሚለዩት ነገር የለም። ኢቭን ፋኖ እንኳን አይደለም በተባሉበት ሰዓት ላይ በመሬት ያሉት ወታደሮች ድሮኑ ከሳተን በከባድ መሳሪያ ይደበድባሉ፣ አለበለዚያ ቤት ለቤት ይዘው ይረሽናሉ። ስለዚህ ምን የሚል መመሪያ የተላለፈ ይመስላል? እዛ አካባቢ ያሉት ሁሉ የፋኖ ደጋፊ ስለሆናቸው በሏቸው የሚል ጅምላ ትዕዛዝ የተላለፈላቸው ይመስላሉ። ይሄ ነገር እየከፋ ነው ያለው። በተለይ ደግሞ በጦርነት በሚቀምሱበት፣ በሚሸነፉበት፣ በሚማረኩበት፣ ዋጋ በሚከፍሉበት አካባቢ በቀላቸውን ጥላቻቸውን የሚገልጹት ሲቪሎች ላይ ነው። አሁን እንግዲህ ድንጋይ ይታይ መሳይ ከ58 ሰው ጨፍጭፎ በድሮን ተከታትለው አንድም ፋኖ የሌለበት ሲሆን ምንድነው የምትለው? የራሳቸውን ወንጀል ከመከመር ውጭ በፋኖ ትግል ላይ የፈጠሩት ኢምንት ነገር የለም። ህብረተሰቡ ተማረው ፋኖን ይወቅስ አያደርገውም። እኒህ አባት የተናገሩትን ስሙ። የመጣብን ጥራት ከጣሊያን የከፋ ነው። አብይ ለአማራ ህዝብ ያለውን ጥላቻ አየነው። በምጥ ላይ ያሉ ሴቶችን፣ እናቶቻችንን፣ ልጆቻችን ኳስ የሚጫወቱ ታዳጊዎች በሏቸው ብሎ ነው መሬቱን ደም በደም አደረገው። በምንም ተአምር ይሄ ከዚህ ጋር መሰለፍ የለባችሁም ያሏቸውና የድሮን ጭፍጨፋው መሳይ እጅግ ዘግናኝ ነው። ከዚያ አጋጣሚ ለመናገር የምፈልገው ሴናተር ፋቢዮ ሰሞኑን የዶናልድ ትራምፕ የውጭ ሴክሬታሪ በመሆን ተሹመዋል። ማርኮ ሩቢዮ ናቸው። ሴናተር ማርኮ ሩቢዮ ናቸው። ማርኮ ሩቢዮ ቢያንስ ላለፉት 27-30 ዓመታት ሲቀልዱብን የነበሩት ዲሞክራቶች ቢያንስ እስኪ ለውጡን እንየው እንኳን ገለላሉ። እነሱ ዛን ራይስ የያዙት በሰንሰለት ከዳር እስከ ዳር ይዘው ሲያስለቅሱን የነበሩበት ሁኔታ ላይ ሄደው ዲሞክራቶች መጥተዋል። እንዳልከው ሴናተር ሩቢዮ ተስፋ የሚሰጥ ነገር ትዊት አድርገዋል። ገና በመጀመሪያቸው ወደ ስልጣን መጥተው በኢትዮጵያ በአማራ ክልል እየሆነ ስላለው ነገር ትዊት አድርገዋል። ከሁሉም ወገን ያሉ በዚህ ግድያ የሚሳተፉ ለህግ ሊቀርቡ ይገባል የሚልም ሜሴጅ ያለው ኢንቴንሽን ያለው መልእክት አስተላልፈዋል። ይሄ ማለት በጣም ትልቅ ኢንፑት ነው መሳይ። በዚህ በድሮን ጭፍጨፋ ላይ ልናገር የሚፈልገው ሰሞኑን እየተነቃቃ የመጣ የዲያስፖራው በሰልፍ በትዊተር ካምፔን የጀመረው ነገር አዲሶቹ ሹመኞች በገቡበት ሰዓት ላይ ይበልጥ ተጠናክሮ መቀጠል አለበት። እየሰማን ነው። እነ ኢፓክ፣ ሌሎች በርካታ የአማራ ድርጅቶች፣ የኢትዮጵያ ዜጎች ምክር ቤት በየአቅጣጫው ብዙ ጥረት እያደረጋችሁ እንደሆነ እየሰማን ነው። ያ ጥረት ግን ከመቼውም ጊዜ በላይ የሚያስፈልገው አሁን አዲሶቹ ሹመኞች የነ ትራምፕ ሪፐብሊካኖች ወደ ስልጣን እየመጡ ባሉበት ሰዓት ላይ ትኩረት መስጠት በጀመሩበት በአሁኑ ሰዓት ላይ አፕራንድ መያዝ መቻል አለብን። ያለማቋረጥ መስራት መቻል አለብን። በተለይ እስካሁን የተናገርናቸው የድሮን ጭፍጨፋዎች እየተፈጸሙ ያሉ ግድያዎች ፍትህ ያገኙ ዘንድ አብዝተን መጮህ አለብን። ቆንጆ ነው የትዊተር ካምፔኑ ጅምሩ። ሰላማዊ ሰልፎቹ እየተደረጉ ያሉት በዲሲ፣ በአሜሪካ በርካታ ከተሞች፣ በእንግሊዝ እንደገና በዚህ በጄኔቫ ስዊዘርላንድ፣ በበርካታ በፈረንሳይ በፍራንክፈርት በብዙ ቦታዎች ላይ ጠንካራ ሰልፎች አሉ። ነገ ከነገ ወዲያ በስቶክሆልምና በኦስሎ ይቀጥላሉ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ፣ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ።
የአብይ አህመድ አገዛዝ የአማራ ክልል የጸጥታው መዋቅር በአራት ከተሞች እየገመገመ ነው። መዋቅሩ በፋኖ ተጠልፏል። በተለይም በዞንና በወረዳ ያሉት የጸጥታ ኃይል አመራሮች የመንግስትን አቅም እያዳከሙት ነው የሚል ከፌዴራል የኦሮሚያ ብልጽግና አባል የሆነ የብሔራዊ መረጃና ደህንነት ሹም በተገኘበት ከፍተኛ ግምገማ እየተደረገ መሆኑ ታውቋል። በደብረ ማርቆስ፣ በደብረ ብርሃን፣ በደሴና በጎንደር ከተሞች እየተካሄደ ያለው የጸጥታ ኃይሎች የግምገማ መድረክ ውሳኔ በሚሰጥበት ሁኔታዎች ላይ ውይይት እየተደረገ መሆኑ ተመልክቷል። የአማራ ክልል የጸጥታው ኃይል አሁን ያለው ቁመና ክልሉን ከአብይ አህመድ ሰራዊት ለመረከብ የሚያስችለው እንዳልሆነ ያመነው አገዛዙ ሚሊሻዎችንና አድማ በታኝ ኃይሎችን በጥቅማ ጥቅምና በከፍተኛ ደሞዝ በመደለል አዋጁን እንዲያስቀጥሉ ለማድረግ ማቀዱ ተሰምቷል። የአረጋ ከበደ አስተዳደር ክልሉን መቆጣጠር አልቻለም፣ አመራሩ በአንድ ልብ ሆኖ እየሰራ አይደለም የሚለው የኦሮሚያ ብልጽግና ግምገማ በሌሎች አመራሮች የክልሉን አስተዳደር ለመተካት መታቀዱን የአንከር ሚዲያ ምንጮች ገልጸዋል። ይህ በእንዲህ እንዳለም በሰሜን ሸዋና በምዕራብ ጎጃም ቡሬ እንደዚሁም በሰሜን ጎንደር ቋራ ሁለት ክፍለ ጦሮች ከጥቅም ውጪ መደረጋቸው ተገለጸ። በአገዛዙ ኃይል ላይ ከፍተኛ ኪሳራ የተመዘገበባቸው ግንባሮች መሆናቸውንም ለአንከር ሚዲያ በደረሰው መረጃ ላይ ተመልክቷል። በሰሜን ሸዋ ሰላ ድንጋይ መራቤቴን ጨምሮ እስከ ደብረ ብርሃን ባለው አካባቢ የሚንቀሳቀሰው 102ኛ ክፍለ ጦር አብዛኛው ኃይሉ ከጥቅም ውጪ ሲሆን የተረፈው ወደ ደብረ ብርሃን መሸሹ ታውቋል። የአማራ ፋኖ በሸዋ የመብረቁ ብርጌድ በወሰደው የመልሶ ማጥቃት እርምጃ ክፍለ ጦሩን በሰው ኃይልና በመሳሪያ ከፍተኛ ጉዳት ያደረሰበት ሲሆን በርካታ የቡድን መሳሪያዎችን መማረኩን የህዝብ ግንኙነቱ ክፍል ለአንከር ሚዲያ ገልጿል። በዚህ ጥቃት ኪሳራ የደረሰበት አገዛዙ በበቀል በወሰደው የድሮን ጥቃት በመራቤቴ በአንድ ትምህርት ቤት አካባቢ ባሉ ነዋሪዎች ላይ አደጋ ያደረሰ ሲሆን በትንሹ 2 ሰላማዊ ዜጎች መገደላቸውን ለማወቅ ተችሏል። በሌላ በኩል በጎጃም በቡሬም የዳሞት ብርጌድ እንዲሁ መጠነ ሰፊ የማጥቃት እርምጃ በማድረግ በአካባቢው የሰፈረው የአብይ አህመድ ክፍለ ጦር ላይ ከፍተኛ ኪሳራ በማድረሱ ክፍለ ጦሩ ሊፈርስ እንደቻለ ነው ያገኘነው መረጃ የሚያመለክተው። በጎንደር ቋራ ከትላንት ጀምሮ ውጊያ እየተካሄደ ነው። በቋራ ዱባባ፣ በደለጎ ሽንፋ ያለው የአገዛዙ ሰራዊት ራሱን ለማዳን ወደ ካምፑ መግባቱንና በዚያም ከበባ ውስጥ እንደሚገኝ ነው የደረሰን መረጃ የሚያመለክተው። ይህ በእንዲህ እንዳለ ከደብረ ብርሃን አቅጣጫ ወደ አዲስ አበባ እየገቡ ያሉ ተሽከርካሪዎች ላይ ላምበረት አካባቢ ከፍተኛ ፍተሻ እየተደረገ ነው። ብዛት ያለው የጸጥታ ኃይል በፍተሻው መሰማራቱ ያልተለመደ እንደሆነ የሚገልጹት ምንጮች በሰሜን ሸዋ እየተደረገ ያለው የፋኖች እንቅስቃሴ በአገዛዙ ላይ ከፍተኛ ስጋት መፍጠሩን የሚያሳይ እንደሆነ ጠቁ። ወቅታዊው የአማራ ክልል የህልውና ተጋድሎ ዙሪያ የዘውትር ተሳታፊያችን መስመር ላይ ሆኖ መረጃዎችን ያቀብለናል። ወደ አንተ አልፋለሁ። አውደ ውጊያዎች እንዴት ናቸው ትላንትናና ዛሬ? መሳይ አመሰግናለሁ። እንግዲህ በታምረኛው የአማራ ፋኖ ብሔራዊ ንቅናቄ ገና ከተመሰረተ 1 ወር እንኳን ሳይሞላው የመከላከያ ሰራዊቱንና በአጠቃላይ የአማራ ክልል ምስልን ያስተዳደር ታጣቂ በድምሩ አድማ ብተና፣ ሚኒሻ፣ ፖሊስ የብልጽግና አመራር የተባለ መሳሪያ ይዞ ውጊያ ላይ ያለ የሰላም አስከባሪ ኃይል የሚባል በየወረዳው ተሰግስጎ የሚገኝ አጠቃላይ መሳሪያ ያነገበ ለአገዛዙ ያደረን ኃይል አፈራርሰውታል። ከዚህ ቀደም እንግዲህ ለበርካታ ዓመታት የብልጽግና የአማራ ምስለኛ አስተዳደር ከመከላከያ ጫንቃ ላይ ባንቀልባ ታዝሎ ረጅም ጊዜ እንደ ህፃን ልጅ ታዝሎ በዞረበት እየዞረ በሚተኛበት እየተኛ በሚያድርበት እያደረ የሚበላውን እየበላ በምሽግ ተቀምጦ ህዝቡን ረስቶ ራሱን ለማዳን ከፍተኛ ጥረት ሲያደርግ ነበር። አሁን መከላከያ ከጎንደር በተለይ በዋናነት ከደቡብ ጎንደር ወጥቶ ወደ ወልቃይት፣ ወደ ሰቆጣ፣ በርገሌ አካባቢ እንዲሁም ወደ ኤርትራና ትግራይ ድንበሮች አካባቢ መከላከያ ሰራዊቱ ገና በተንቀሳቀሰ በሰዓታት ልዩነት በርካታ የብልጽግና አመራር ከሚኒሻ ከአድማ ብተናና ከፖሊስ ኃይል ጋር በመሆን ሽሽት ወደ ደብረ ታቦር ከተማ፣ ሽሽት ወደ ባህር ዳር ከተማ፣ ሽሽት የመከላከያ ለቋቸው ከሄደባቸው አካባቢ እየጠፋ ወደ ሰላም ቀጠና ወደሚባሉት ወይም የፋኖ ኃይሎች ወዳልደረሱበት ቦታ ጋቢ እየለበሰ የጎጃም አዘነ እየለበሰ ራሱን እየደበቀ ገበሬ አስመስሎ እየጠፋ እንደሚገኝና የፋኖ ኃይሎች ግን በተለያየ አቅጣጫ በተለይ ከደቡብ ጎንደር ከተማ በሚወጡ 4 ዋና ዋና መንገዶችን ጥርቅም አድርገው ዘግተው በአራቱም ጎዳና ላይ ጠፍቶ ሲሄድ የሚገኝ ብልጽግና በበርካታ ቁጥር እየተያዘ እንደሆነ ነው መረጃዎች የሚያመላክቱት። በተለይ በትናንትና 2 ጠዋት የጀመረ የአራቱ የላይ ጋይንት ወረዳ ነፋስ መውጫ ከተማ ላይ በ4 አቅጣጫ በከተማ
ከተማዋን በመክበብ ባደረጉት ውጊያ በርካታ የአገዛዙ ጦር ጨምሮ ተንጠባጥቦ የቀረ የአገዛዙ የመከላከያ ጦርን ጨምሮ በርካታ የአድማ ብተና ኃይል ተገሏል፣ እጅ ሰጥቷል፣ ቆስሏል፣ ተማርኳል። ከ130 በላይ ክላሽ ነው የተማረከው። አድማ ብተናና ሚኒሻ እውነት ለመናገር አልቋል ማለት ይቻላል። ንፋስ መውጫ ከተማ ላይ ከተማዋን በአብዛኛው በፋኖ ቁጥጥር ስር ውስጥ ገብታ ነበር ትናንትና። ዛሬ አልፎ መጣው እንግዲህ ጉና በየምድር ጋሳይን ጨምሮ ጉና በየምድር የሚባለው ወረዳ ክምር ድንጋይ ከተማን መጣው ተቆጣጥረዋል። እሱን አልፈው ደግሞ አሁን ደብረታቦር ከተማን በከበባ ውስጥ እንደምትገኝና በርካታ የሚኒሻና የብልጽግና አመራር የአድማ ብተና ኃይሎች ድረሱልን እባካችሁ እያሉ እንደሚገኙ ነው መረጃዎች እያመላከቱ የሚገኙት። እንግዲህ በደቡብ ጎንደር ደብረታቦር ዙሪያ ኪዳነ ምሕረት አካባቢ ማለትም ጎንደር መውጫ ዛሬ ጠዋት ጀምሮ ከባድ ውጊያ እየተደረገ ሲሆን በተለይ በደራ ሐሙሲት አልፎ በአንበሳሜና በሐሙሲት መሃል የፋኖ ኃይሎች ቆርጠው በመምጣት በዚህ አካባቢ የሚገኘውን ጦር በመምታት ወደ ደብረታቦር ከደብረታቦር ተነስቶ ወደ ወረታ ለማምለጥ እንዲሁም በሌላ አቅጣጫ በሐሙሲት በኩል አድርጎ ወደ ባህር ዳር ለመሸሽ የሚያደርጉትን እንቅስቃሴ ለመግታት ከተማዎችን ጥርቅም አድርገው በመዝጋት ውጊያ ከፍተው መንገዶችን ተቆጣጥረው ይገኛሉ። በአጠቃላይ በዞኑ ከወረታ በስተቀር ሁሉም የዞኑ ወረዳዎች በፋኖ ቁጥጥር ውስጥ ገብተዋል። እንግዲህ በርካታው ተማርኳል። 3 ወታደራዊ ተሽከርካሪ ከያዛቸው የወታደራዊ ቁሳቁሶችና ወታደሮች ተደምስሰው ሙሉ በሙሉ ወታደራዊ ተተኳሽ መሳሪያዎችን በቁጥጥራቸው ስር ማስገባታቸውን በአንድ ወረዳ ብቻ እንኳን በአንድ ወረዳ በተደረገ ውጊያ ብሬን 13 ብሬን፣ ስናይፐር 11፣ ክላሽ 373፣ አብራራው የሚባል 8፣ ኤስኬስ የሚባል 6 የመከላከያ ምርኮኛ 337 የመከላከያ ምርኮኛ እንዲሁም አድማ ብተና ከ178 በላይ ሚኒሻ 50 የብልጽግና አመራር የወረዳ የዞን የብልጽግና አመራር ጠፍቶ ወደ ባህር ዳር ሊሄድ ሲል ወደ ደብረታቦር ከተማ ሊገባ ሲል 14 የብልጽግና አመራር ተማርኳል። የተፈቱ እስረኞችም አሉ። በተለይ በንፋስ መውጫ ከተማ በጣሊያን ጊዜ የተሰራው የኢትዮጵያ አርበኞችን ሲታፈኑበትና ሲገደሉበት፣ ሲረሸኑበት፣ ስቃይ ሲያዩበት፣ ሲገረፉበት የነበረው በጣም ጠንካራ የሆነ የማረሚያ ቤትን ሰብሮ በመግባት 225 የሚሆኑ የፋኖ ቤተሰቦችን ከእስር ቤት አስፈትተዋል። እንግዲህ በርካታ ተሽከርካሪዎች ማርከዋል። ፓትሮሎቹ ሙሉ ተተኳሾችን እንደያዙ መማረክ መቻላቸውን ነው መረጃዎች የሚያመላክቱት። እንግዲህ በደቡብ ጎንደር እየተካሄደ ያለው አጠቃላይ እንቅስቃሴ ደብረታቦር ከተማ አሁን በጣም ከፍተኛ ጭንቅ ውስጥ ገብታለች። ወደ ጎንደር መውጫ የሚባለው ኪዳነ ምሕረት አካባቢ ተብሎ የሚጠቀሰው አካባቢ እንዲሁም ወደ እብናትና በአርባያ መውጫ መንገድ እንዲሁም ወደ ስማዳና እስቴ መውጫ መንገድ እንዲሁም ወደ ጋይንት መውጫ ወይም ወደ ክምር ድንጋይ መውጫ 4 የመውጫ በሮችን የፋኖ ኃይሎች ቀድመው በመያዝ በደብረታቦር ከተማ ላይ ሚኒሻው ከፍተኛ የሆነ ምሽግ ቆፈራ ላይ ነው የሚገኘው። ይሄንን ያደረገበት ደግሞ በዋናነት ከባህር ዳር ከተማ ሸሽተው የገቡ የዞኑ አመራሮች በተለይ በዋናነት የዞኑ ተወላጅ የሆነው የብልጽግና ፓርቲ ቀንደኛ ደጋፊ የሆነውና የክልሉ ብልጽግና ፓርቲ ጽሕፈት ቤት ኃላፊ የሆነው ይርጋ ሲሳይ ስልክ እየደወለ ለሚኒሻ አመራሮቹ መከላከያ በገፍ ወደ ደብረታቦር እየመጣላችሁ ነው፣ በተለይ በዋናነት ከደቡብ ክልል ተነስቶ አዲስ አበባን አቆራርጦ ፍኖተ ሰላም ደርሷል፣ ቡሬ ደርሷል፣ መራይ ደርሷል፣ አሁን ባህር ዳር እየተጠጋ ነው በማለት ከዛ ድረስ እናንተ እየተዋጋችሁ ጠብቁ በማለት እርስ በርሳቸው እንዲጨራረሱ ለማድረግ ከፍተኛ ጥረት እየተደረገ ነው። አሁንም ውጊያዎቹ በጣም በከፍተኛ ደረጃ ተጠናክረው የቀጠሉበት ሁኔታ ነው የሚገኘው። የደቡብ ጎንደር አጠቃላይ ሁኔታን በተመለከተ ደብረታቦር ከተማ በማንኛውም ሰዓት የፋኖ ኃይሎች ሊገቡ እንደሚችሉ፣ ነገር ግን እስካሁን ድረስ ከተማዋን ያልገቡት በከተማዋ የመኖሪያ መንደሮች ላይ የሚኒሻ ኃይሉ የአድማ ብተና ኃይሉ ከፍተኛ የሆነ ምሽግ እየቆፈረ በከተማ ላይ የሲቪሎች እንዲገደሉ ለማድረግ ሆን ብሎ በከተሞች ላይ ምሽግ ቆፍሮ በጎዳናዎች ላይ ምሽግ ቆፍሮ የተቀመጠ መሆኑና ከተማዋ ምንም አይነት የትራንስፖርት እንቅስቃሴ የማይደረግባት የሰው እንቅስቃሴ የሌለባት ሚኒሾችም ራሱ እርስ በርሳቸው ከጋይንት የመጣው ከስማዳና ስቴ ከመጣው ጋር የማይተዋወቅ ከአለምበር ከምትባለው ከተማ ላይ የመጣውም እንዲሁ ሌሎችን የማያውቅ መሆኑ እርስ በርሳቸው ጥርጣሬ ውስጥ እየገቡ እንደሚገኙና በርካታ የሚኒሻ ኃይል ግን ከደብረታቦር ከተማ ሸሽተው ከመግባታቸው በፊት በፋኖ ኃይሎች የተማረኩ መሆኑና
አብዛኛው ደግሞ በፍቃደኝነት እጁን የሰጠ መሆኑን ነገር ግን የደቡብ ጎንደር ተቃላይ ዞን እኛ የብልጽግና አመራሮች ከፍተኛ የሆነ የፖለቲካ ስራ ሰርተን የፋኖ ኃይሎችን በትነናቸዋል አድክመናቸዋል ከእንግዲህ በኋላ ባድማ ብተናና በክልሉ በዞኑ ታጣቂዎች ዞኑን መቆጣጠር እንችላለን የሚለው ግምገማ የተሳሳተ ግምገማ መሆኑን ይድቀን አይደለም አንድ ሰዓት ሳይውል ሳያድር የፋኖ ኃይሎች ወረዳዎችን ሙሉ በሙሉ ሲቆጣጠሩ የብልጽግና አመራር ድረሱልን መከላከያ እባካችሁ ኑ ሊጨርሱ ነው በማለት በተማጽኖ ላይ እንደሚገኙና ነገር ግን ይሄንን የተገነዘበው የታጣቂው የሚኒሻ ኃይል የአድማ ብተና ኃይል በገፍ እየጠፋ ከዚህ ጠገገት እየጠፋ የፋኖ ኃይሎችን እጅ እየሰጠና እየተቀላቀለ እንደሚገኝ ነው መረጃዎች የሚያመላክቱት እንዲሁም በተለያዩ አካባቢዎች አሁንም ውጊያዎች ተጠናክረው የቀጠሉበት ሁኔታ አለ በተለይ አርማጭሆ መኩይ ከምትባል ከተማ ላይ የፋኖ ኃይሎች የሁለቱ እዞች የተጣጡ ሁለት ሻለቆች መኩይ ወደምትባለው ከተማ ዘልቀው በመግባት ከፍተኛ የሆነ ማጥቃት በመፈጸም በመኩይ ከተማ የነበረውን ያገዛዙን ጦር ካምፕ በማጥቃት ሙሉ በሙሉ መቆጣጠራቸውን አስታውቀዋል ከ36 የሞርተር ቅንቡላ ማራካቸውና ስናይፐሮችንና ዲሽቃዎችን አንድ ሙሉ ወታደራዊ ተሽከርካሪ ተተኳሽ ጦር ካምፑ ላይ ማግኘታቸውንና በዛ የነበረው የመከላከያ ሰራዊትና የአድማ ብተና ኃይል ሙሉ በሙሉ መፍረሱንና ወደ ወረዳዋ ከተማ መሸሸት መቻሉን ነው መረጃዎች የሚያመላክቱት አሁንም በጣቁሳ ወረዳ ድኩል 40 ከምትባለው ከጣቁሳ ከተማ 40 ኪሎ ሜትር ርቀት ላይ ወደምትገኝ ወደ ቋራ መንገድ ወደ ሻውራ መንገድ አማካይ በምትገኘው ድኩል 40 ከተማ ላይ ለሁለተኛ ተከታታይ ቀናት የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ጥቃት በመፈጸም በርካታ የመከላከያ ሰራዊትን መደምሰስ ድኩል 40 ከተማን መቆጣጠር ችሏል ይሄው ጠቅላይ ግዛት እዙ በደንቢያ ሰቀልት በተባለ ቦታ ላይም ተወርሮ ሌላ ሻለቃ በመምጣት ሰቀልት ከተማን እንዲሁም ጮውድባንና ጫንድባ የሚባሉ የጣቁሳና የጭልጋው ወረዳ አዋሳኝ ቀበሌዎች ከተሞችን መቆጣጠራቸውን አስታውቀዋል ደብረታቦር ግን ከተማው ጭንቅ ውስጥ መግባቷንና ዛሬ እነሱ በከተማዋ ላይ ከፍተኛ ጭንቀት ውስጥ መግባታቸውን በተለይ ማህደረ ማርያም ብናት መውጫ አለምበር ጋሳይ ጎንደር መውጫ ተቆጣጥረው ከፍተኛ የሆነ ድብታና ጭንቀት ውስጥ መግባቷን ከተማዋን ለማወቅ ተችሏል እንግዲህ የብልጽግና አመራርና ሚኒሻ ነፋስ መውጫ ወረዳና መካነ ኢየሱስ ከተሞች ላይ በመሰባሰብ ራሱን ለመከላከል ሙከራ ያደረገ ቢሆንም በተለይ በዋናነት የታች ጋይንት የላይ ጋይንትና የጉና ወረዳ አመራሮች ሚኒሻና አድማ ብተና ኃይሎች ንፋስ መውጫ ላይ ተሰብስበው ነበር ነገር ግን ንፋስ መውጫን ተከታትሎ በመምጣትና በከተማዋ ከበባ በመፈጸም እነዚህ የአድማ ብተና የሚኒሻና የፖሊስ የብልጽግና አመራሮች ከፍተኛ ጉዳት እንደደረሰባቸው በሌላ አቅጣጫ ደግሞ የሰዴ ሙጃ ወረዳና የስማዳ ወረዳ ወግዳ ከምትባለው ከተማ ላይ የብልጽግና አመራሮች የወረዳውን በጀት ሙሉ በሙሉ ከባንክ በማውጣት በመኪና ጭነው ሲሄዱ የባንኩን ገንዘብ ይዘው ወደ ባህር ዳር ለመሸሸት ጥረት ሲያደርጉ የፋኖ ኃይሎች ቆረጣ በመፈጸም በአንበሳሚ በኩል አቋርጠው ወደ ባህር ዳር እንዳይሸሹ በማድረግ በማፈን እነሱን የመለሷቸው ሲሆን በወግዳ ከተማ የነበሩት አመራሮች ተመልሰው ወደ ወግዳ ከተማ ሲሄዱ ከከተማዋ ተከታትሎ በመግባት በርካታ ሚሊዮን ገንዘብ በእጃቸው ማስገባታቸውን ለማወቅ ተችሏል እንዲሁም የእስቴና አንዳቤት ወረዳ መካነ ኢየሱስ ላይ አሁንም ከፍተኛ የሆነ ምት የተመቱ መሆናቸውን ነው መረጃዎች እያመላከቱ የሚገኙት በሌላ ዜና በሰሜን ሸዋ አሁንም ውጊያው በጣም በከፍተኛ ደረጃ ተጠናክሮ እንደቀጠለና በተለይ በመኩይና ጣርማበር ተብሎ በሚጠቀሱ ከተሞች ላይ ፋኖ ኃይሎች ወደ ከተማዋ ዘቀው በመግባት በወታደራዊ ካምፑ ላይ ጥቃት በመፈጸም በርካታ የአገዛዙ ጦር መደምሰስ መቻላቸውን በሌላ ዜና ደግሞ በቤንሻንጉል ጉሙዝ ክልል ፓዊ መንደር 24 ተብሎ በሚጠቀሰው የአገዛዙ ጦር ካምፕ ላይ ጥቃት ከትናንት ወዲያ በፈጸሙት ከባድ ጉዳት እንደደረሰባቸውና በተደረገው ውጊያ 3 ብሬን 55 ክላሽ 4 የቃታ መሳሪያ 6 ኤስኬስ በርካታ ተተኳሽ መማረካቸውን አስታውቀዋል በአጠቃላይ በአማራ ክልል ከፍተኛ ጦርነት እየተደረገ ሲሆን የአገዛዙ ጦር ሙሉ በሙሉ እየሸሸ ወደ አንድ አካባቢ እየተሰባሰበ እንደሆነ በሰሜን ሸዋ እንዲሁ የኔትወርክ ዘግቶ የአማራ ፋኖ ብሔራዊ ንቅናቄ አመራሮችን ለመምታት እና የሰራዊቱን ለመብታተን ከፍተኛ ወታደራዊ ዘመቻ ያደረገ ቢሆንም ተመቶ ከበርካታ አካባቢዎች በተለይ ከጦር ቀጠናዎቹ እየሸሸ ወደ ከተማ ወደ ነበሩት የጦር ካምፖች ላይ እየተሰባሰበ እንደሆነና በዛሬው ዕለት በበርካታ ቦታዎች ላይ ተቋርጦ የነበረው የኔትወርክ እና የስልክ አገልግሎት ተመልሶ ወደ አገልግሎት መጀመሩና
በአጠቃላይ ጦርነቱ 11ኛ ጊዜ ዘመቻ ያወጀው ጦርነት ከሽፏል ማለት ይቻላል። ለማንኛውም ምን ማለት ይቻላል በመግለጫው መሳይ የአማራ ክልል ምስለኔ አስተዳደር ለአማራ ክልል 60 ሚሊዮን ለሚገመት የአማራ ክልል ህዝብ ያላቸውን ንቀት እኮ ነው የሚያሳየው። እውነት ለመናገር ጠፍተዋል፣ የሉም፣ ተበትነዋል ሲሉ አልነበር እንደ በሚዲያቸው? በቃ ከእንግዲህ በኋላ በአማራ ክልል አንድ ጥይት አይተኮስም፣ ስምምነት አድርገናል፣ የታሰሩትም ይፈታሉ፣ ከእንግዲህ በኋላ ጥይት የሚሰማበት ዘመን አለቀ። እንደ ማስረሻ ሰጤ ሲገቡ እኮ ከበሮ እየተመታ ደስታ እየተገለጸ ነበረ። አሁን እነሱ የዛሬ 30 ምናምን ዓመት አባታቸው ኢህዴን ከህወሓት ጋር ሆኖ መንገድ ጠርጎ እንደሚገባው ዘመን እኮ አይደለም። የአማራ ፋኖ ብሔራዊ ንቅናቄ ከማንም እገዛ እያገኘ ያለ ድርጅት አይደለም። የማንንም ጉዳይ አስፈጻሚና ተልዕኮ ተሸካሚ አይደለም። ምናልባት ይህ የሚጠረጠረው የአማራ ክልል ምስለኔ አስተዳደር አንድ ቀንም በአማራ ክልል እየተገደለ ያለን ንጹሃን ገበሬን ምንም አያውቅ። ምናልባትም የደቡብ ጎንደር አካባቢ ወይም ሰሜን ሸዋ አካባቢ ብንሄድ አንድ በጣም የገጠር ወረዳ ወይም ንዑስ ቀበሌ ከሚባለው ቦታ ላይ የተገደሉ ሰዎችን ከመሞታቸው በፊት የዞኑ አስተዳዳሪ አይደለም የወረዳው አስተዳዳሪ ማን ነው ብለህ ብትጠይቃቸው የማያውቁ ሰዎች ናቸው። የአቡዳቢ ዝናብ እንዴት ይዟቻል? እንግዲህ ማሻአላህ ተባረከላ። እዩ ዝናሙ ማለት ነው። ወላሂ የዘንድሮ ዝናብ ልነግራችሁ አልችልም። እንዴት ይዟችኋል? ምን መስላል ከናንተ ጋር? እውነቴን ነው የሚላችሁ በጣም በኃይለኛው ነው የዘለመው። ዝናሙ ኃይለኛ ነው። እዩ ዝናሙ እንግዲህ አልተቻለም ማለት ነው። ኃይለኛ ነው። ወይኔ 2 ቀን የጣለው ዝናብ ልነግራችሁ አልችልም። እስቲ ቪዲዮን ላይክ አድርጋችሁ ሼር አድርጉ፣ ሰብስክራይብ አድርጉ ማለት ነው። ማሻአላህ ተባረከላ። ልነግራችሁ አልችልም የዛሬውን። እዩ ዝናሙ ማለት ነው በኃይለኛው ነው። ወላሂ ላዚ በኃይለኛ አያችሁት? የጣለው ከላይ እስከ ታች ድረስ በኃይለኛው ነው። ቢስሚላህ እንግዲህ የዘንድሮ ዝናብ ኃይለኛ ነው። ግቢ ውስጥ ራሱ እንዳላ ነው ያቆሸሸብኝ ማለት ነው። እንዳለ ቆሻሻ አርጎታል። እንዳለ ቆሽሾብኛል ማለት ነው። ግቢውን ውስጥ ራሱ እንደው ትንሽ ጠረቅ አርገነው ነው የተሻለው። እንዳለ ነው ያቆሸሸብኝ ማለት ነው። ልነግራችሁ አልችልም። እንግዲህ ቪዲዮን ሼር፣ ላይክ፣ ሰብስክራይብ እያረጋችሁ አበረታቱን እንላለን። እንግዲህ የዘንድሮ የአቡዳቢ ዝናብ ማለት ነው ግቢው እንዳለ ውሃ ብቻ ነው፣ ጭቃ ብቻ ነው አልኳችሁ። ግቢያችን ደግሞ ትልቀቱ ልነግራችሁ አልችልም እላችኋለሁኝ። እንግዲህ ቤተሰብ ቅንነት ለራስ ነው። ሼር አድርጉ እሺ። እወዳችኋለሁ። ሰላም አለይኩም።